ኢትዮጵያ የዲጂታል ኢትዮጵያ 2030 ስትራቴጂ ጸድቋል። ከዛ ውስጥ እንግዲህ ቁልፍ ነገሮች ከተቀመጡ ውስጥ እንግዲህ አንዱ ኤአይ ኢኔብል የሆኑ ወይም ደግሞ ኢኖቬሽንን ተጠቅሞ አጠቃላይ አገልግሎታችንን ማሳለጥ ያስፈልጋል የሚል ቁልፍ ጉዳዮች ተቀምጧል። ይህንን መነሻ በማድረግ እንግዲህ የጤና ፖሊሲውም ሲያስቀምጥ በተለይ ኤአይ ኢኔብል የሆኑ ቴክኖሎጂዎችን እንዲሁም የቴሌ ሄልዝን በተመለከተም ያስቀመጣቸው አጠቃላይ አቅጣጫዎች አሉ። ያንን መነሻ በማድረግ እንደ ሚኒስቴር መስሪያ ቤት እንግዲህ የዛሬው የመጀመሪያ ውይይታችን እያደረግን ነው ማለት ነው። ስለዚህ ከኤአይ ኢን ሄልዝ ስንል ጤና ሚኒስቴር ብቻውን የሚሰራው ሳይሆን የተለያዩ ባለድርሻ አካላትንም ጭምር አብረን በጋራ የምንሰራቸው ስራዎች ናቸው። እንግዲህ ቴክኖሎጂ በራሱ ኦፖርቹኒቲም ነው፣ በተመሳሳይ ደግሞ ትሬትም ነው ማለት ነው። ስለዚህ ሁለቱን ነገሮች አናቦ መሄድም የሚፈልግበትና የተለያዩ የግል ባለድርሻ አካላት ለጋሽ ድርጅቶችም ጭምር የተሳተፉበት ነው። ጤና ሚኒስቴር ኤአይ ኢን ሄልዝ ወይም ደግሞ ቴሌ ሄልዝ ብለን ስንጀምር የመጀመሪያው ነገር የቴክኒካል ወርኪንግ ግሩፕ አቋቁመን እዛ ላይ የመጀመሪያ ድራፍት አክሽን ፕላኖችን ተዘጋጅተው የዛሬው መድረክ ደግሞ ከሁሉም እነዚህ ተሳታፊዎች ግብአት የምናገኝበት ነው ማለት ነው። እንግዲህ ኤአይ ኢን ሄልዝ በጤና ሚኒስቴር በአንድም በሌላ መልኩ የተጀማመሩ ስራዎች አሉ። ለምሳሌ የዚህ በተለይ ከቲቪ ጋር ተያይዞ የዲጂታል የሆኑ ኤክስሬዎች ማለት ነው ኤአይ ኢኔብል የሆኑ የዲጂታል ኤክስሬዎችን ቲቪ በሽታ የሚገኝባቸው አካባቢዎችን አሰራጭተናል። ይሄ ጥቅሙ በተለይ እንደ ሀገር የራዲዮሎጂስት ባለሙያ እጥረት ያለብን ስለሆነ ማንበብ የሚችልበትን ዜጎች ከ5 እስከ 10 ቀን የሚፈጅባቸውን እንግዲህ ምላሽ ለማግኘት የተነበበላቸውን ኤክስሬ ባለሙያው አንብቦ ምላሽ ከመስጠት አኳያ የሚፈጀውን ጊዜ ከማሳጠርም አኳያ ትልቅ ጠቀሜታ አለው። ባለፈው ጊዜ ባደረግነው አንዳንድ አሰስመንቶች እስከ 98-99% አኪዩሬሲ ያለው ነው ማለት ነው። ስለዚህ ባለሙያ እጥረት ባለባቸውን ቦታው እንዲህ ተደራሽ ወይም ደግሞ ሀርድ ቱ ሪች ኤሪያ የምንልባቸውን ኤሪያዎችንም የጤና አገልግሎታችንን ወደ ማህበረሰባችን ተደራሽ ከማድረግ አኳያም ትልቅ ፋይዳ ያለው ነው። ጤና ሚኒስቴር እንግዲህ ዩኒቨርሳል ሄልዝ ከቨሬጅ ወይም ደግሞ ሁሉን አቀፍ የጤና ተደራሽነትን ማረጋገጥ የሚል ትልቅ ሞቶ አለው ማለት ነው። ይህን ከመስራት አኳያ አክሰስ አለ፣ የጤና ጥራት አለ። ተደራሽነት ሲባል ኢንፍራስትራክቸር ዋይዝ ተደራሽነትን ብቻ ሳይሆን የጤና አገልግሎት ጥራትንም ጭምር ተደራሽ ማድረግ ያስፈልጋል ማለት ነው። ስለዚህ ከዚህ አኳያ ዛሬ በነበረው መድረክ ላይ እንግዲህ በጣም እጅግ ጠቃሚ የሆኑ ሀሳቦች ተነስተዋል። በተለይ ኤአይ ቴክኖሎጂዎችን ወይም ደግሞ ኤአይ ኢኔብል የሆኑ የጤና አገልግሎት ስርዓት እንጠቀም ስንል ከዛ አኳያ አጠቃላይ ኢንፍራስትራክቸራችንን ዝግጁነት ምን ይመስላል፣ ለዛ ምን እየተሰሩ ነው የሚልም በጣም ቆንጆና ጠቃሚ የሆኑ ጥያቄዎች ተነስተዋል። ከዛ አኳያ እንደ ጤና ሚኒስቴር በተለይ ዝግጁነትን ከማረጋገጥ አኳያ በርካታ ስራዎችን እየሰራ ነው ማለት ነው። ኤስዲ1 የምንለው በተለይ ያለንን የፖርተብል የሆኑ የጤና አገልግሎት ዳታን በተመለከተ ማለት ነው ከኢትዮ ቴሌኮም ጋር ሆነን በጣም ትልቅ ኢንቨስትመንት አድርገናል። ኢንፍራስትራክቸር ዋይዝ ደግሞ ሌላው እየሰራን ያለ ነው በተለይ እንደ ሀገር ወደ 7 የሚሆኑ የዲጂታል ሀቦችን ወይም ደግሞ ዲጂታል ዌር ሃውሶችን እየሰራ ነው ማለት ነው። ስለዚህ በየጤና ተቋሞቻችን የሰርቨርና ሌሎች ለዲጂታል የሚያገለግሉ ኢንፍራስትራክቸር የምንላቸውን ዝግጁነት በቅርቡ እየጨረስን ነው የምንገኘው። ሌላው እንግዲህ የጤና አገልግሎታችን አንዱ ሲነሳ የነበረው ትልቁ ጉዳይ የተናባቢ የሆኑ የጤና አገልግሎት ስርዓቶች ወይም ደግሞ ኤአይ ኢኔብል የሆኑ ቴክኖሎጂዎች መኖር አለባቸው የሚለው ነው። ለዚህም እንግዲህ የፋውንዴሽናል ስራ የሚባሉትን በተለይ ኤኤምአር ወይም ደግሞ ኤሌክትሮኒክ ሜዲካል ሪከርድ የምንለውን መልቲ ቴናንት የሆነ በሁሉም የጤና ተቋሞቻችን ዩዘር ፍሬንድሊ መሆን የሚችሉ እስካሁን ስንጠቀምባቸው የነበሩት በተለይ ቴክኖሎጂዎች እንግዲህ እንደምታውቁት በዴስክቶፕ ብቻ የሚሰሩ ናቸው። በስልክም በታብሌትም በየትኛውም የኤሌክትሮኒክ ዲቫይስ መስራት እንዲችሉ ተደርጎ እየተሰራ ነው ማለት ነው። ስለዚህ ትልቅ ፋውንዴሽናል የሆኑ ስራዎች አሉ። ለኤአይ ደግሞ ግባት የሚሆኑ ትልቁ ነገር ቱልሶች ናቸው። እንደ ጤና ሚኒስቴር እንግዲህ እኛ የምንጠቀምባቸው ቤዚክ የሚባሉት እንግዲህ ቱል ዲኤችአይስ የምንለው ወይም የምንለው ማለት ጤና ከታች ከወረዳ ጀምሮ የሚመጣው አንዱ ፕላትፎርማችን በተለይ ሪፖርት የሚደረግበት ማለት ነው። ከ1 ቢሊዮን በላይ ሪከርዶች አሉት። ይሄንን ኤአይ የምንለው እንግዲህ መጀመሪያ የሚፈልገው ዳታ ነው። ከዳታ ፐርስፔክቲቭ ስናየው በጣም ጥሩ ፖቴንሻል አለን። ስለዚህ እነዚህን ፋውንዴሽናል ስራዎችን እንዴት አቀናጅተን ለጤናው ተደራሽነትና ጥራትና አገልግሎት እናውለው የሚለው ጉዳይ ነው። በዚህ ረገድ እንግዲህ
የዛሬው መድረክ ባለን ተጨባጭ ሁኔታ ማለት ነው ትልቅ ፊድባክ ይዞ ይመጣል። ለነገ ለምንሰራቸው ስራዎችም ፋውንዴሽናል የሆኑ ግብአቶችን እናገኝበታለን ብለን ታሳቢ ያደርጋል ማለት ነው። ጥሩ እንደ የመጀመሪያው ነገር እንግዲህ ተደራሽነትን ስናነሳ የኢንፍራስትራክቸር ነው። ከኢንፍራስትራክቸር አስፔክት ቅድም እንዳነሳሁት 7 የሚሆኑ ዲጂታል ሀቦችን ገንብተናል። አብዛኛዎቹ በመጠናቀቅ ላይ ናቸው። ምናልባት ሲያልቅ አንዱ እዚህ ጳውሎስ ላይ ያለ፣ ሁለተኛ አዳማ ላይ ያለ ቅርብ የሆኑትን ለእናንተ ያላሉ ለሚዲያ አካላት ለማሳየት እንሞክራለን። በ7 ክልሎች ነው እንግዲህ እየሰራን ያለ ነው። ይሄ ማለት በተለይ በየጤና ተቋሙ ምንገነባቸው ሀርድ ቱ ሪች ኤሪያዎችንም ያሉ ፋሲሊቲዎችን ከላይ መረጃዎችን ሲልኩ ዌብ ቤዝድ የሆነ አገልግሎት መስጠት የሚችሉበትን እድል ይፈጥራል ማለት ነው። ስለዚህ የሰርቨር ከኢንፍራስትራክቸር አኳያ በየጤና ተቋሙ አሁን የምናደርጋቸውን ኢንቨስትመንት ይቀንስልናል። ስለዚህ ተናባቢ የሆነ ሲስተም ይፈጥርልናል ማለት ነው። አንዱ እሱ ነው። ሁለተኛው ነገር ኢትዮጵያ እንግዲህ እንደ ጤናው ሴክተር በጣም ብዙ ገና ያልተነገሩ ስራዎች ተሰርተዋል። ለምሳሌ የኛ አይኤችአርኤስ ሲስተም የምንለው ወይም የሰው ሀብት ኃይላችንን ከትምህርት እስከ ስንብት ድረስ ያለውን ዲጂታላይዝ አድርገን እንደ ጤናው ሴክተር እንግዲህ ወደ 500,000 የሚሆኑ ጤና ባለሙያዎች አሉ ተብሎ ይታሰባል። ከዚህ ውስጥ እስካሁን ዳታ ያስገባነው ወደ 396,000 አካባቢ ዳታዎችን አስገብተናል ማለት ነው። መቼ ተመረቁ? በየሙያው ዲሲፕሊን። ይሄ ለምን ይጠቅመናል? አሁን እንግዲህ የቀጣይ 4 አመት የሄልዝ ሲስተም ዴቨሎፕመንት ኢንቨስትመንት ፕላን እያዘጋጀን ነው። ስለዚህ ቀጣይ የሰው ሀብት ኢንቨስትመንታችን ምን መምሰል አለበት የሚለውን ጭምር ፎርካስት ለማድረግ የሚጠቅመን ነው። ሌላው ትልቁ ነገር ምናልባት ለኢትዮጵያ እንግዲህ ለሌሎች ሀገራትም ተምሳሌት ልትሆን የምትችልበትና በቅርቡም ተጠርተን በተለያዩ የዓለም መድረኮች ላይ ስናቀርብ የነበረው ለኢኖቬሽን የመንግስት መር የሆነ የዲጂታልና የኢኖቬሽን ፈጠራዎችን በእኛ በኩል እየሰራን። ለምሳሌ አንዱ ማሳያ እንግዲህ የዩኤስአይዲ መንግስት ፈንድን ሲያቆም አንዱ ትልቁ ዳታችን ዲኤችአይስቱ ነው። ስለዚህ ዲኤችአይስቱ ሲስተማችን ክላውድ ላይ ወደ ሌላ አገር ክላውድ ላይ ብቻ ሳይሆን በራሳችን ከኢትዮ ቴሌኮምና በራሳችን ባሉ የሰርቨርና የዳታ ዌር ሃውሶች ዳታ ሶቨርኒቲ የምንለውን ነገር ኢትዮጵያ ያረጋግጣለች። ይሄ ብዙ ሀገራት እንግዲህ የጤና መረጃዎቻቸውን ማየት እንዳይችሉ ከማድረግ ባሻገር አንዳንድ ሀገራት እንደውም የስቴት ኦፍ ኢመርጀንሲ ያወጁበት ሁኔታ አለ። ይሄ ማለት የመድኃኒት እጥረት ገጥሟቸው ስለነበረ ማለት ነው። ስለዚህ ይሄ የሆነበት ምክንያት ዳታቸውን ማየት እንዳይችሉ ቪዚቢሊቲ እንዳይኖራቸው ከማድረግ አኳያ አንድ ትልቅ ቻሌንጅ ገጥሟቸው ነበረ። በዚህ ረገድ ኢትዮጵያ አሁንም በኩራት የምንናገረው ነገር የኢትዮጵያውያኖች ዳታ የትም ሄዶ ሰርቨር ላይ የተቀመጠ አይደለም። በእኛ በራሳችን ሰርቨር ክላውድ ሲስተም ላይ የተቀመጠ ነው። የኢትዮ ቴሌኮም ሰርቨር ላይ የሚለውን ይሄ አንዱ ትልቅ ማሳያ ስለነበረ ብዙ ሀገራት በተለይ ከተለያዩ የለጋሽ ድርጅቶች ፈንዶች መቆራረጥ ጋር ተያይዞ የገጠማቸው ችግር እንደ ሀገር ግን እኛ ዛሬም በኩራት የምንናገረው እሱ ነው። ሌላው ትልቁ ነገራችን እንግዲህ የሰፕላይ ቼን ማኔጅመንት ሲስተማችን ነው። የዳጉ የምንለው ሲስተማችን አለ። በተለይ ከእያንዳንዱ በፊት እንደ ሀገር የኢፒኤስኤስ የምንለው በተለይ ዜጎች ሁሉ እንግልት የሚያነሱበት ኢአርፒ ሲስተም የምንላቸውን ተግብረናል። ይሄ ለምን ጠቅሞናል እንደ ሀገር ማለት ነው። የኢንቬንተሪ ስራችን ለምሳሌ ኢትዮጵያ መድኃኒት አቅራቢ ድርጅት ኢንቬንተሪ ሲሰራ ወይም ደግሞ በየአመቱ ቆጠራ ያደርጋል። ቆጠራ ሲያደርግ ለአንድ ወር ዘግቶ ነበር የሚያደርገው። አሁን ላይ ግን ከ2 እስከ 3 ቀን ቢበዛ በ5 ቀን ጊዜያቶች ውስጥ ቆጠራዎችን ጨርሰው አገልግሎቱን መጀመር የሚችሉበትን እድል ፈጥሯል። በዚህ ረገድ እንግዲህ ባለፈው በተለያዩ የሚዲያ አካላትም አይታችሁት ሊሆን ይችላል። የተለያዩ አገራት ጭምር እየመጡ ከኢትዮጵያ የዌር ሃውስ ማኔጅመንታችንና አጠቃላይ የፋርማሲቲካል ሰፕላይ ሲስተሙን ለማየት ሞክሯል ማለት ነው። ስለዚህ ከፖርት ጀምሮ እስኪገባበት ድረስ እስከ ታች እስከ ፋርማሲ እስኪደርስበት ድረስ ያለውን አጠቃላይ የዲጂታል ሲስተማችን ለሌሎች ብዙ ያጋራናቸውና የኛ ዘላቂ የሆነ ስራዎች በመሰራታቸው ትልቅ ምርታ የመጣበት ነው። በሌላ በኩል ደግሞ ስናየው እንደገና ወደ ታች ደግሞ ስናወርደው ኦፍ ኮርስ ከቨሬጅ ውስጥ አሁንም ገና የሚቀረን ነገር ቢሆንም ዘንድሮ እንግዲህ የዳጉ ሲስተም ሙሉ ለሙሉ 100% እናደርሳለን ብለን ይዘናል። እስካሁን እንግዲህ ከ1200 በላይ ጤና ተቋሞቻችንን ከቨር አድርገናል። በዚህ አመት 3000 ከቨር ማድረግ እንፈልጋለን ብለን ይዘናል። አንዱ ችግር የነበረው ቅድም እንዳነሳሁት ዩዘር ፍሬንድሊ አይደሉም። ኮምፒውተሩን ብቻ ነው የሚፈልጉት። ነገር ግን በስልክም በምንም ተጠቅመው የጤና ተቋሞቻችን ያላቸውን ስቶክ ኤክስፓየርድ ሊያደርግ የደረሰውን ጭምር ማየት የሚችሉበትን እድል መፍጠር የሚያስችል ዩዘር ፍሬንድሊ የሚለው ቴስቲንግ ላይ ነን፣ ጨርሰናል። ሌላውን ነገር ከዚህ በፊት የዳጉ ሲስተም ነበረን። አሁን ግን ኢንተሮፐራቢሊቲና ይሄ ዩዘር ፍሬንድሊ ማድረግ ላይ የሚሉትን ቨርዥኖቹን ጨርሰናል ማለት ነው። ስለዚህ ይሄ ለምን ያገለግለናል? ዘንድሮ እንግዲህ ካስታወሳችሁት በ2018 እንተገብረዋለን ብለን አንዱ የያዝነው
ኮሚትድ ዲማንድ የሆነ የፋርማሲቲካል ሰፕላይ የሚል ከክልሎች ጋር ተፈራርመናል። ከ4000 በላይ ጤና ተቋማት ማለት ነው። ዜጎቻችን በየጊዜው መድኃኒት እጥረት አለ ብለው የሚያቀርቡትን ችግር አንደኛው የጤና ተቋማት ፎርካስቲንግ ችግር ወይም ደግሞ መድኃኒት ይህን ያህል ያስፈልገናል ብሎ አመቱ መጀመሪያ ላይ ውል የማሰር ችግር ስለነበረ እሱን ለመፍታት የሚያስችል አግሪመንት ተፈራርመን እየሰራ ነው። በዚህ ብዙ ጤና ተቋማት ጥሩ በእነዚህ በአንድ ኳርተር እንኳን ስንገመግም ጥሩ እድል ወይም ደግሞ ጥሩ ለምሳሌ 20% ከነበራቸው በአሁኑ 50% ድረግ አቬይላቢሊቲ ወይም ደግሞ መድኃኒትን ማግኘትና መጨመር የቻሉበት ሁኔታ አለ። ሌላው በጣም ትልቁ ቱላችን ኤምኤፍአር የምንለው ነው፣ ማስተር ፋሲሊቲ ሬጅስትሬሽን ነው። ይሄ ለምን ይጠቅመናል? የግልንም የፕራይቬትንም የግልንም እንዲሁም የመንግስቶችንም ጤና ተቋማት የታሉ ምን አገልግሎት ይሰጣሉ የሚለውን ማየት የምንችልበት እድል አለ ማለት ነው። ስለዚህ እስካሁን ወደ ከ54 ሺህ በላይ ጤና ተቋማት በዚህ ውስጥ ተመዝግበዋል። የት አካባቢ ያለውን የሚለውን ማየት ይቻላል። ቀጣይ ጤና ሚኒስቴር ለሚሰራው ኢንቨስትመንት የት አካባቢ ነው ተጨማሪ ጤና ተቋማት መገንባት አለብኝ የሚለውን ጭምር ፕራይቬት ሴክተሩንም ኢንጌጅ ለማድረግ እንዲሁም ደግሞ የመንግስትም ደግሞ ኢንተርቬንሽኖችን ለይቶ ለመስራት የሚያገለግል በጣም ትልቅ አቅም አለ ማለት። ሌላው የጤና ተቋማት ላይ የሚገኙ ሜዲካል ዲቫይስ ናቸው። እንግዲህ ጤና ህዝባችን በየጊዜው የሚያማርረው እንግዲህ ሲቲ ስካን የምንበለው ኤክስሬይ የምንበለው ራጅ ምንድነው የላብራቶሪ የምንበለው ብዙ ጊዜ ተበላሽቷል፣ እያገለገለ አይደለም ይባላል። ስለዚህ ይሄንን ኦዲት ማድረግ የሚያስችለን ዲጂታል የሆኑ ፕላትፎርም ቱሎች ተፈጥረው ወደ ጤና ተቋማት ተልኳል። ያን ሬጂስተር እየተደረገ በየአመቱ በተለይ ባዮሜዲካል ኢንጂነሪንግ በዚህ በክረምት ስራ በጎ ስራ አድርገን አብረን እያሳሰርን የትኛው ተቋም ምን ያህል የተበላሸ ጤና ወይም ሜዲካል ዲቫይስ የምንላቸው አሉ። ያንን ደግሞ ለመጠገን ምን ያስፈልገናል፣ የማይጠገኑ ካሉ ለማስወገድም ጭምር ጥሩ አቅም የፈጠረልናለን። በቅርቡ ደግሞ እንደምታዩት እንግዲህ ጤንነት የሚል አፕሊኬሽን እንግዲህ ላውንች አድርገናል። እንዲሁም አምቡላንስ ዲስፓች አዲስ አበባ ላይ እሱን ስኬል አፕ እናደርጋለን ብለን አስበናል። በቅርቡ የተለያዩ ሀገራትን መጥተው አይተውት ስለነበረ እጅግ ጠቃሚ የሚል በተለይ ለማህበረሰቡን ኢምፓወር የሚያደርግ ነው። ይሄ ጤንነት የምንለው አፕሊኬሽን እንግዲህ አንዱ ትልቁ ቱሉ እንግዲህ እና አስፈላጊነቱ እንደ አዲስ አበባ ላይ ያሉ ፋርማሲዎች መድኃኒት በስንት ዋጋ አለ፣ የመድኃኒቱን ዋጋ የት ይገኛል፣ የመድኃኒቱንም አይነት ማየት የሚቻልበት እንዲሁም ደግሞ ጤና ተቋሞቻችን የግልንም የመንግስትንም ጨምሮ ምን አይነት የተለየ ለምሳሌ አንድ ሰው ልቡን ቢታመም የት ቦታ ሊሄድ ብሎ በሰው ከሚጠይቅ እዛ ላይ ገብቶ የልብ ሕክምና አገልግሎት የሚሰጡ ጤና ተቋማት ምንድናቸው፣ በዚህ ስፔሻላይዝ ያደረጉ ጤና ተቋሞቻችን የመንግስትና የግል የት ነው የሚለውን ጭምር ማየት የሚቻልበት ነው። በግል ደግሞ የተሰሩ በጣም በርካታ አሉ፣ ቅድም ሲነሳ እንደነበረው ማለት ነው። በእኛም በጤና ሚኒስቴር ለምሳሌ የጤና አገልግሎቶቻችንን ስልጠናዎቻችን ሲፒዲ የምንለውን የኢምቤድድ የሆነ ኢለርኒንግ ፕላትፎርም ተፈጥሯል። ስለዚህ ክሬዲት አወር ጤና ባለሙያዎቻችን ጤና እንደምታውቁት በየጊዜው ሳይንሱ ስለሚቀያየር ሳይንሱን ያዋጀ ሞጁሎችን እየቀየርን ማስተማር ያስፈልጋል። ቅድም ጤና ኤክስቴንሽኖችን እንግዲህ ሲነሳ ነበረ። አሁን አርባን ላይ እንግዲህ እንደምታውቁት ወደ 30 ሚሊዮን የሚሆኑ የጤና ዜጎቻችን ኢሲኤችአይስ ላይ ተመዝግበዋል ማለት ነው። ይሄ ለምን ይጠቅመናል? አንድ እናት ክትባት አንቲናታል ኬር የምንለው 4 ጊዜ ክትባት ማግኘት አለባት። ልጇን አስከትባለች ወይ? ከሄልዝ ፖስት ወደ ጤና ጣቢያ ሪፈራል ሊንኬጁንም ጨምሮ ዲሞግራፊክ ዳታን የያዘ ነው። ይህንን ኢሲኤችአይስን ሙሉ 100% መተግበር ስንጀምር እንደምታውቁት ኢትዮጵያ ውስጥ እንግዲህ በየአመቱ ነው የኢትዮጵያን ዲሞግራፊክ ሄልዝ ሰርቬይ የሚሰራው። ይህም በየ5 አመቱ በየወሩ እንስራ ብንል 100% መስራት ስንችል ማድረግ የምንችልበትን አቅም ይፈጥራል። እስካሁን ያለው እንግዲህ ፖፑሌሽናችን እንግዲህ 1/3 የሚባለው ፖፑሌሽናችን የኢሲኤችአይ ሲስተማችን ላይ በየቀኑ እያደገ ነው የሚመጣው። ለፓስቶራሊስት የሚሆኑና ለአግራሪያን የሚሆኑ ሞጁሎች ደግሞ እያዘጋጀን ነው የምንገኘው ማለት። እነዚህ በሙሉ ዳታዎች አሉ አትሃንድ አሉን። ቁጥር ብቻ ግን ዋጋ ስለሌለው ይሄንን ደግሞ ለውሳኔ ሰጪው አመራር ወይም ደግሞ ከላይ ላለው አካል የኢትዮጵያ የጤና ሲስተም ምን ይመስላል ሲል በአንድ ሲንግል ክሊክ ማየት የሚችልበትን ኤአይ ኢንኤብልድ የሆነ ምክንያቱም ኤአይ ቅድም ጀምሮ ሲነሳ ዳታ ይፈልጋል ብለን ስላነሳን እነዚህን ዳታዎች ተጠቅመን ደግሞ ዲዚዝ በርደኑን ለማየት የት አካባቢ ኢንተርቬንሽኖች ያስፈልጋሉ የሚለውንም ማየት የሚያስችልበትን ኤአይ አናሊቲክ የሆነ ሲስተም ደግሞ አሁን ከአርቲፊሻል ኢንተለጀንስና ከሌሎች አጋር ድርጅቶች ጋር እየሰራ ነው። እሱንም በቅርቡ ጨርሰን ይፋ የምናደርግ ይሆናል ማለት ነው። ስለዚህ እንዳጠቃላይ ጤናው ሴክተር ላይ እየተሰሩ ያሉ ፋውንዴሽናል ስራዎች አሉ። አሁን እየመጣ ያለውን ደግሞ ኢመርጂንግ ቴክኖሎጂዎችን ተጠቅሞ ደግሞ የጤና አገልግሎት ጥራትና ተደራሽነትን ደግሞ ከየትኛውም ጊዜ በላይ መስራት ያስፈልጋል የሚለው ውጥን ስለያዝን ነው ዛሬ የተለያዩ ባለድርሻ አካላትን ጠርተን የእነሱንም ምክር ተቀብለን በጋራ ደግሞ ያቋቋምነው ቲም ስላለ ደግሞ ያንንም
እንዴት አሳስረን እንሂድ የሚለው ነው። ሲነሱ የነበሩ ጉዳዮች በተለይ ከትምህርት ስርዓታችን ጋር እንዴት አድርገን ማቀናጀት ያስፈልጋል የሚለው ኦልሬዲ ከትምህርት ሚኒስቴር ጋር እየተነጋገርን ያለ ነው። ካሪኩለሞቻችን ላይ እንዴት እናስገባቸው፣ ሲወጡ እንደገና የኢን ሰርቪስ ትሬኒንጎቻችን ላይ እንዴት እናስገባቸው የሚሉ ጉዳዮችን ጤና ሚኒስቴር ይሄንን እየሰራ ነው የሚገኘው። አጠናክረን የምንቀጥል ይሆናል የሚለውን ለማንሳት ነው።